ወደ አርሰናል ጉዳይ እንምጣ። መልፈኞቹ አርሰናል ስማቸው ከብሩኖ ጊማሬሽ ጋር ተያይዟል። እንዲሁም ደግሞ ከነም አዩብ ቦአዲ ጋርም በተመሳሳይ ስሙ እየተያዘ ይገኛል። አሁን ደግሞ በወጡ መረጃዎች መሰረት ከርቲስ ጆንስንም ለማስፈረም ፍላጎት አላቸው ተብሏልና አርሰናልና ይህ የዝውውር መስኮት በምን ሂደት ላይ ይገኛሉ? አማንዬ እንግዲህ በዓለም ዋንጫ ላይ የተሳተፈ የሚገኘው ብራዚላዊ ብሩኖ ጊማሬሽ በኒውካስትል ቤት ሞር የምናውቀው ተጫዋች ነው እና በተለይ በአንድ ለአንድ ግንኙነት አግሬሲቭ የሆነ ተጫዋች በሲዝኑም እንግዲህ በጉዳት ረጅም ጊዜ ጨዋታዎች ያለፈው ነገር ግን አርሰናል ወደ ገበያው እንግዲህ ምናልባት ንግግሮች እና እሱም ደግሞ ለድርድር ክፍት እንደሆነ ለወኪሉ አሳውቋል እና አርሰናል በይበልጥ የመሃል ክፍሉን በዲፌንሲቭ ሚድፊልደር ተጫዋቾች ሞር ለማጠናከር እና አሁንም ይሄ መከላከል አጥሩን በይበልጥ ለማሳደግ ያሰበ ነው የሚመስለኝ። ለእኔ ከብሩኖ ጊማሬሽ ይልቅ አሁን አዩብ ቦአዲ ለምሳሌ ሞር የተሻለ ነው በክሬቲቭ ደረጃ ከተመለከትን ራሱ ያው እነ ብሩኖ ጊማሬሽ ምንም ጥያቄ የለውም ታታሪነቱ ሜዳ ላይ ታታሪነቱን ሜዳ የሚያካልልበትን መንገድ ሞር አታኪንግ ሚድፊልደር ይልቅ ሞር ዲፌንሲቭ ወደ ኋላ ዲፌንሲቭ ሚድፊልደር አይነት ተጫዋች ነው ለኔና ምናልባት አርሰናል የመረጠበት መንገድ ለአርቴታ እንግዲህ እሱ ነው። ምናልባት ቀጣይ ዓመት በምን አይነት ዝግጅት ሊመጣ እንደሚችል ሰሞኑን ከዓለም ዋንጫ ጨዋታዎች ላይ ተሳታፊ እንደሆነ ይታወቃል። ብራዚል ብሔራዊ ቡድን እንደውም ከፍተኛ አሲስተር ነው ብሩኖ ጊማሬሽ እና ስለ ትራንስፈሩ ስለዚህ ተጠይቆ ነበርና ስሜ ከአርሰናል ጋር መያያዙ ደስ ብሎኛል ብሏል። ነገር ግን አሁን ላይ ትኩረቱ ሙሉ ዓለም ዋንጫ ላይ እንደሆነና ምንም አይነት ሀሳብ እያሰበ እንዳልሆነ ሲናገር ነበር። ግን አርሰናል ለኒውካስትል 55 ሚሊዮን አቅርቧል፣ ውድቅ ተደርጓል። አሁን ላይ ወደ 80 ሚሊዮን የሚጠጋ ገንዘብ ለማቅረብ ሀሳብ ላይ እንደሆኑ እየተነገረ ይገኛል። የአርሰናል የኃላፊዎች ማለት ነው። ምናልባት አሁን ላይ ግን ያው የገንዘብ ነገር ያው ችግር አይሆንም። አርሰናል በብዙ መድረኮች ፊት ናቸው። የፍጻሜ ፋይናሊስት መሆን ችሏል በቻምፒየንስ ሊጉ እንዲሁም ደግሞ በፕሪሚየር ሊጉም ታሪኩ ከፍተኛውን ገቢ ያገኘበት እና አንድሪያ በርታ 80 ሚሊዮን የሚደርስ ተጫዋች ከሆነ ለዛም ነው የተጠየቀው። ፕሮጀክቱ እቅድ ውስጥ ካለና ከተስማማ ገንዘብ ሞር ይሄን ያክል እንትን ያደርጋል ምክንያቱም ልጁ ያው በፕሪሚየር ሊግም ልምድ ስላለው ሞር በፕሪሚየር ሊጉ ካሉ ተጫዋቾች ውስጥ እድሜው ሄዷል። 28 ዓመቱ ላይ ነው። ግን ታሳቢ ማድረግ ያለብን ከዚህ ከብሩኖ ጊማሬሽን በውድ ገንዘብ ስታመጣ አርሰናል የግራ አጥቂ ያስፈልገዋል ታውቃላችሁ። በሁለቱም ከሚለቃቸው ተጫዋቾች መካከል አንደኛው ትሮሳርድ ሊሆን ይችላል። እንዲሁም ደግሞ ጋብሪኤል ማርቲኔልም ሊወጣ ይችላል በተለያዩ ክለቦች እየተፈለገ ስለሆነ እነዚህን ተጫዋቾች የሚያጣ ከሆነና በዚህ ውድድር ዓመት የአርሰናል ደጋፊዎችም ደጋግመው ሲያነሱት የነበረው እዛ ቦታ ላይ ክቫራትስኬሊያ አንድ ሰሞን ስሙ ሲያያዝ ነበር በደንብ ግን ደግሞ ሁነኛ አሁን ቡካዮ ሳካ በየቀይ መስመሩን ያጠቃላቸዋል። ሲፈልግም ደግሞ ኖኒ ማዱኬን መጠቀም ይችላል። በዚህኛው ቦታ ላይ ግን ብዙ ጊዜ ጥያቄዎች ይነሱ ስለነበረ ለዚህኛው ቦታ ማሰብ ይጠበቅበታል። የሂንካፔን ቋሚ አድርጓል። የሂንካፔ ዝውውር አሁን ሙሉ በሙሉ ከውሰት ወደ ቋሚነት ቀይሮታል። ይሄ በጣም መልካም ቨርሳታይል ነው ተጫዋቹ። በየትኛውም ቦታ ላይ መጫወት ይችላል። በየትኛውም ቦታ ማለት የቀኝ የግራ ተመላላሽ እንዲሁም ደግሞ ሴንተር ባክ ሆኖ ይጫወትልሃል። ስለዚህ እንደዚህ አይነት ለፕሪሚየር ሊጉም አካላዊ እንትኖች ምቹ አይነት ተጫዋች ነው። ምቹ ነው። በጣም ጥሩ ሲዝን ያሳልፈው በመጀመሪያ አመቱና እሱን መጨረስ ችለዋል። ወደ የቀረ ነገር አለ? ወደ ዩናይትድ ጉዳይ እንምጣ እንችላለን። ግን ምናልባት ብራድሊ ባርኮላ ከአርሰናል ሊስት ያለ ተጫዋች ነው። ምናልባት እዛ ቦታ ላይ ደግሞ አስፈላጊው ተጫዋች በጣም ሁነኛ ተጫዋች በፈረንሳይም እየተመለከተነው ነው ከኳስ ጋር ምን ያህል ምቾት እንደሚሰማው። ከዛ በዘለለ ደግሞ በፒኤስጂ ቤት የሚያሳየው አቋም ድንቅ ነውና የአርሰናል ደጋፊዎችም አጥብቀው ከሚፈልጓቸው ተጫዋቾች መካከል አንዱ ነው። ምናልባት የሊሳንድሮ ትሮሳርድ የመውጣቱ ነገር በጣም እውን እየሆነ እየመጣ ነው ያለው። በዓለም ዋንጫው ምንም እንኳን ጥሩ ጊዜን እያሳለፈ ቢሆንም ከቤልጂየም ጋር ግን ደግሞ ከአርሰናል ጋር የመለያየቱ ነገር በጣም ከጫፍ የደረሰ ይመስላል። ምናልባት አንድሪያ በርታ ደግሞ ከሌላው ጊዜ በተለየ የተጠኑና አሁን ላይ መጥተው የፕሮጀክት ስራ ሳይሆን አሁን የሚሰሩ አርሰናል ቤት አሁን ላይ መጥተው ስክት የሚሉ እንዲሁም ደግሞ ቨርሳቲሊቲያቸው ከፍ ያለ ተጫዋቾች እንደ ብሩኖ ጊማሬሽ በብራዚል የ8 ቁጥር ሚናን እየተወጣ ይገኛል። አርሰናል ሲመጣ 6 ቁጥር ይሆናል። ዴክላን ራይስ 8 ቁጥር ይሆናል። ዙቢሜንዲ ጥሩ ሆነም አልሆነም
ጉማሬሽ ካለ ዴክላን ራይስ በነፃነት መጫወት የሚችልበት እድል ይሰጠዋልና እንደዚህ አይነት ዝውውሮችን በስፋት መስማታችን ማይቀር ነው።